ብዙ ወዳጅ እንዳላችሁ ታስባላችሁ። እውነተኛ ወዳጃችሁ ግን በጣም ጥቂት ነው። በብዙ ሰው የምትወደዱ ይመስላችኋል። ከልቡ የሚወዳችሁ ሰው ግን በጣም ትንሽ ነው። ብዙ ሰው ስለናንተ ዋጋ የሚከፍል ይመስላችኋል። ነገር ግን ማንም ለናንተ ዋጋ አይከፍልም። ብዙ ሰው ይሄን እውነታ መቀበል አይፈልግም። ምክንያቱም ብዙ ሰው ድክመቱን አምኖ መቀበል ስለማይፈልግ። ምክንያቱም ብዙ ሰው ከከባዱ እውነታ ይልቅ ቀላሉን ውሸት መቀበል ስለሚቀናው። ከብዙ ሰው መሃል ጥሩ ወዳጃችሁን እንዴት ትለዩታላችሁ? ከከበቧችሁ ሰዎች መሃል የልብ የምትሉትን ሰው እንዴት ታውቁታላችሁ? በንግግሩ፣ በቅርበቱ፣ በአዳማጭነቱ ወይስ በስሜቱ? ወዳጅን ከጠላት ለመለየት አንድ ጥበብ ብቻ ተጠቀሙ። በደስታችሁ ጊዜ ፊቱን ተመልከቱ። በስኬታችሁ ወቅት ገጽታውን አስተውሉ። በደስታችሁ ለመደሰት የማይታገል ፊቱ በጭንቀትና በግርታ ያልተሞላ አኳኋኑ ተፈጥሯዊ ከሆነ ፊቱ ከልብ በመነጨ ደስታ የተሞላ ከሆነ ይህ ሰው በእርግጥም ወዳጃችሁ ነው። ይህ ሰው የምርም የልባችሁ ሰው ነው። አዎ፣ ደስታችሁ የማን ደስታ ነው? ስኬታችሁ የማን ስኬት ነው? ድላችሁ የማን ድል ነው? ከፍታችሁ የማን ከፍታ ነው? ከሐዘን በላይ ደስታ እውነተኛውን ወዳጅ ይለያል። ወዳጅ በወዳጁ አይቀናም፣ አይመቀኝም። የልብ ሰው የልቤ በሚለው ሰው ደስታ አይከፋም። እውነትን መኖር ከፈለጋችሁ እውነተኛ ሰው ያስፈልጋችኋል። አስመሳይነት ክፉ የመሰሪነት ተግባር ነው። ተመሳስሎ መኖር የእስስትነት ባህሪን ይወክላል። በሰው ምክንያት በሕይወታችሁ አንድ ከባድ ነገር ቢከሰት ተጠያቂው ሰውየው ሳይሆን እናንተ ናችሁ። ወዳጅን ማወቅ ቀላል አይደለም፣ ግዴታ ነው። የልብ ሰውን መለየት ተራ ነገር አይደለም፣ እጅግ በጣም ወሳኝ ነው። ማንኛውም ሰው ራሱን የመጠበቅ ግዴታ አለበት። ማንኛውም ሰው ለራሱ የመቆም ኃላፊነት አለበት። በዙሪያችሁ ያሉ ሰዎችን ችላ አትበሏቸው። ወዳጅ የምትሏቸውን ሰዎች በሚገባ እወቋቸው። ምን ያህል ለልባችሁ ቅርብ፣ ምን ያህልም ሊረዷችሁ ዝግጁ እንደሆኑ አስተውሉ። ወዳጅነት አብሮ መሳቅ ወይም አብሮ ማልቀስ ብቻ አይደለም። ወዳጅነት ውስጣዊ ስሜት አለው። ወዳጅነት ጥልቅ ትስስር አለው። አዎ ጀግናዬ፣ ስታሸንፍ ፊታቸውን ተመልከት። ሲሳካልህ ገጽታቸውን አስተውል። ሲያልፍልህ ሁኔታቸውን አጢን። እንደ ሞኝ ካገኘኸው ሰው ጋር ወደፊት ለመሄድ አትሞክር። ካገኘኸው ሰው ጋር አዲስ ሥራ ለመጀመር አትሞክር። ስኬት የሚጀምረው ትክክለኛውን የሥራ ባልደረባ ወይም የልብ ወዳጅ በመምረጥ እንደሆነ አስተውል። የዓመታት ልፋትህ መና እንዳይቀር፣ ድካምህ ከንቱ እንዳይሆን፣ ጥረትህ ሁሉ እንዳይባክን፣ አንተም ዋጋ እንዳታጣ ዙሪያህን በተጠንቀቅ ጠብቅ። ከሰዎች ጋር ያለህን ቅርበት አስተካክል። ከገንዘብ፣ ከንብረት፣ ከሀብት በላይ ግንኙነትህን እምነት ላይ ገንባው። ሁሉም ቢጠፉ ዳግም ይመለሳሉ። እምነት ከጠፋ ግን በፍጹም ሊመለስ አይችልም። እምነትህን አጥብቅ። ልብህን ለማን እንደምትከፍት እወቅ። ከማን ጋር የወደፊት ስኬትህን እንደምትመራ ለይ። ረጅም ርቀት ለመጓዝ፣ ትልቅ ደረጃ ላይ ለመድረስ፣ ከራስ በላይ ለብዙዎች ለመትረፍ ከማን ጋር መጓዝ እንዳለብህ አስቀድመህ እወቅ። አእምሮ ባዶ ሲሆን በጥልቀት ለማሰብ ይቸገራል። አእምሮ ዕውቀትና መረጋጋት ሲያንሰው የፈጠራ አቅሙ ይዳከማል። ትኩረት ማድረግ ይከብደዋል። ለውሳኔ ይቸገራል። በቀላሉም
ለጭንቀት ይዳረጋል። አእምሮአችሁ ባዶ እንዲሆን አትፍቀዱ። በረሃብና በእርዛት እንዲሰቃይ አታድርጉ። የተዳከመ አእምሮ ሙሉ ሰውነትን ያደክማል። በትልቁ የማያስብ አዳዲስ ነገሮችን የማያመነጭ ለአጣብቂኝ ፈተና መፍትሄ የማያመነጭ በራሱ ራሱን ነፃ ማውጣት የማይችል አእምሮ ፈተናን ያበዛል። ቀላል ነገር ያወሳስባል። በሐሳብ ይወጥራል። ተግባርንም ይፈራል። አእምሮአችሁ ካልነቃ እናንተም መንቃት አትችሉም። አእምሮአችሁ ካልጎለበተ እናንተም አትጎለብቱም። አእምሮአችሁ ካላደፋፈራችሁ እናንተም ደፋር መሆን አትችሉም። አዘውትራችሁ የምታዩትን ነገር እንደ ቀልድ አትዩት። ደጋግማችሁ የምትሰሙትን ነገር ችላ አትበሉት። ውስጣችሁ የሚመላለሱትን ሐሳቦች በመጥፎ መንገድ አትመልከቷቸው። ምንም ነገር ወደ እናንተ ሲመጣ ብዙ ነገር ይዞ ሊመጣ ይችላል። ብዙ ነገር ሲገጥማችሁ ከገጠመኝ ባሻገር የሚፈጥርባችሁ የተለየ ድባብ አለ። በሰዓቱ ነገሮችን ማስተዋል ከቻላችሁ፣ አእምሮአችሁን ነፃ አድርጋችሁ ከተመለከታችሁ በሆነው ተጠቅማችሁ ማትረፍ ትችላላችሁ። አዎ፣ አእምሮአችሁን መግቡት፣ ዕውቀትን አካፍሉት፣ ጥበብን ስጡት፣ ማስተዋልን አለማምዱት፣ ስክነትን፣ ትዕግስትንና ጽናትን አጋሩት። የሰው ልጅ መሪው አእምሮው ነው። ከአእምሮውም ውስጥ ከሚያስበው ወይም ኮንሺየስ ይልቅ የማያስበው ወይም ሰብኮንሺየስ የአእምሮው ክፍል ነው። በሕይወታችን የተከናወኑ ነገሮች በብዛት የሆኑት አስበን አውጥተን አውርደን ጊዜ ሰጥተን ተጨንቀንበት ባደረግነው ነገር ሳይሆን እንዲሁ በልማድና በማንነታችን ውስጥ በሰረጹ አስተሳሰቦችና ተግባሮች ነው። ልብ በሉ፣ ነፃነታችሁን ይዛችሁ እየዞራችሁ ነው። አስተውሉ፣ ድላችሁ በእጃችሁ ነው። በየጊዜው ተማሩ፣ በየቀኑ ራሳችሁን መርምሩ። ከቀናት ለውጥ በላይ የራሳችሁን ለውጥ አስተውሉ። ከጊዜ መሄድ በላይ በሚሄደውና በሚቀየረው የጊዜ እርከን ውስጥ የእናንተን መሻሻልና እድገት ተገንዘቡ። ሽልማት የሌለው ሩጫ የለም። ስታሸንፉ ሌላ አካል ባይሸልማችሁ እንኳን ማንም ከሚሰጣችሁ ሽልማት በላይ የሚሸልማችሁ ውስጣዊ እርካታና ደስታን ታገኛላችሁ። አንዳንዴ ባርነት ምርጫ እንጂ ግዴታ አይደለም። አእምሮአችሁ ነፃ ሲሆን የባርነት አስተሳሰብ ከውስጣችሁ ይወጣል። አዎ ጀግናዬ፣ ያልተተከለ ተክል አያድግም፣ ያልተዘራ ዘርም ፍሬ አያፈራም። ያላሰብካቸው ነገሮች በሕይወትህ አይከሰቱም። ያልመረጥካቸው ሁነቶችም የሕይወትህ አካል መሆን አይችሉም። ብዙ ከባድ መንገድ አለ። ብዙ ፈታኝ ጉዞ አለ። ሁሉም የሚታለፍ ዘንድ ግን የበሰለና ጥበበኛ አእምሮ ያስፈልጋል። ራስ ላይ መስራት ምርጫ ሳይሆን ግዴታ ነው። አእምሮን መመገብ ምርጫ ሳይሆን ግዴታ ነው። ሕይወት የተለያዩ ገጸ በረከቶችን ይዛለች። እነርሱን ታስተውል ዘንድም የበቃ አእምሮና አስተዋይ ልቦና ያስፈልግሃል። ትልቅም ይሁን ትንሽ በሐሳብህ ማመን ይኖርብሃል። አዋጭ ይሁንም አይሁንም ምርጫን ማክበር ይኖርብሃል። ከሰማይ እንደመና የሚወርድ ምንም ነገር የለም። ራስ ላይ መስራት አንድና ብቸኛው የነጻነትህ መሳሪያ ነው። ራስህን መምረጥ አንድና ብቸኛው የሚቀይርህ ውሳኔ ነው። ዓለም ሳያይ ሰው ሳያስተውል አንተ ብቻ ራስህን እየተመለከትክ አንተ ብቻ እርምጃን እያስተዋልክ መራመድ የድልህም የስኬትህም ዋነኛ ምስጢር ነው። ራስህን አትጣል፣ ዋጋህን አታሳንስ። የሚገባህ የተሻለ ነገር ይሆን ዘንድ ሁሌም አስተሳሰብህ ላይ ሥራ። ራስህን አብቃ፣ ለነጻነትም ብቃ።
በአፍሪካ ጫካዎች ውስጥ እንደ ሌሎቹ የዱር እንስሳት ሁሉ በቁመቷ ረጅሟ በፍጥነት ግን ዘገምተኛዋ ቀጭኔ እንደተለመደው በጠዋት መነሳት አለባት። ይህን ስታስብ በቅድሚያ የምታስተውለው ነገር የሚያድናት አንበሳ ፈልጓት እንደሚመጣ ነው። አንበሳውም ለማደን በጠዋት ሩጫውን ይጀምራል። ቀጭኔዋም ላለመታደን ሩጫዋን ትጀምራለች። አንበሳው ትናንት አድኖ ስለበላ የዛሬ አደኑን አያቆምም። ቀጭኔዋም ትላንት ስላመለጠች ዛሬም ነፃ መሆን አትችልም። በሁለቱም ቦታ ራስህን መመልከት ትችላለህ። በነጋልህ ቅጽበት ጉዞ ወደ አዲስ ሥራ ነው፣ ወደ አዲስ ተግባር፣ ወደ ተለየ እርምጃ ነው። መንጋቱ ብቻ ወደፊት እንድትጓዝ ያደርግሃል። አዲስ ቀን መመልከትህ ብቻ በአዲስ ወኔ በተለየ መንፈስ ወደ ተግባር ያስገባሃል። ትናንት ምንም ይፈጠር፣ ምንም ሥራ፣ ምንም ማድረግ፣ ምንም ገንባ፣ ምንም ማፍረስ፣ ዋናው የዛሬ ዕቅድህ ምን እንደሆነ ጠንቅቀ ማወቅህ ነው። አዎ ጀግናዬ፣ ምናልባትም የምትሮጠው ለማምለጥ፣ ላለመታደን ወይም አባሮ ለመያዝ፣ ለማደን ሊሆን ይችላል። ምክንያትህ ምንም ቢሆን ሩጫ የህልውና ጉዳይ ነውና ሩጫህን እንዳታቆም፣ ሙከራህን እንዳትገታ፣ ከትክክለኛው የመሮጫ መም ወይም ትራክ እንዳትወጣ። ዕጣ ፈንታ በእጅህ ነው። በየዕለቱ ጠንክረህ የምትሮጥ ከሆነ የሚያድኑህን ስንፍና፣ ሰበበኝነት፣ ውጤት አልባነት፣ ጭንቀትና የበታችነት የማታመልጥበት ምክንያት አይኖርም። በምትኩ ጥንካሬን፣ ብርታትን፣ ስኬትንና ከፍታን በእጅህ ታስገባለህ። በጠዋት ተነስቶ ባሰበው መንገድ ባቀደው ፍጥነት የሚጓዝ ሰው ከመዳረሻውም በፍጥነት ይደርሳል። የዴቪድ ጎጊንስን ድንቅ አባባል አስታውስ። በእያንዳንዷ ቀናት ውስጥ የተሻልክ እየሆንክ ትሄዳለህ፣ ወይም ከነበረህ አቋም እየወረድክ ትመጣለህ። አዎ፣ ሁሉም በእጅህ ነው። ጠዋት ተነስተ ማደን ያለብህን አድነ የተሻልክ እየሆንክ ትሄዳለህ፣ ወይም በተኛህበት አዳኝ መጥቶ እንዲያድን ትፈቅዳለህ። ምርጫ ወድቆ መቅረት ካልሆነ፣ ራስህን ወደ ጥልቁ መወርወር፣ ላስከፊው የባሰ ትግል ሕይወት አሳልፎ መስጠት ካልሆነ፣ በጉብዝናህ ወቅት ንቃ፣ በጥንካሬ ጊዜ ሩጥ፣ በብርታት ወቅት ጠንክረ ሥራ። የዛሬዋ ንጋት እንደ መጪዎቹ ንጋት አይደለችም። የዛሬዋ ቀን እንደ ነገና ተነጎዳ አይደለችም። ዛሬ ብርታትን ከመረጥክ፣ ዛሬ ለጥንካሬ ከተዘጋጀ፣ ቀጣዮቹም መልካም፣ አስደሳችና የተሻሉ ቀናት ይሆናሉ። ካልሆነ ግን መጥፎዎቹ አሰልቺ ቀናት ከፊትህ ይጠብቁሃል። ወደፊት የሚወስዱ እዚህ ያደረሱ ደረጃዎች አይደሉም። በቀድሞ ማንነትህ የተሻለ ስፍራ አትደርስም። የተለየ መንገድ፣ የተለየ እርምጃ፣ የተጠና ፍጥነት ያስፈልግሃል። ጥረትህን እንዳትገታ፣ ሩጫህን እንዳታቆም። ወይ ካዳኙ አምልጥ፣ ወይም ማደን የምትፈልገውን ነገር አሳደ ይዘህ ተገኝ። ሁለት አይነት ሰዎች አሉ፣ የተግባር ሰዎችና የንግግር ሰዎች። አንተም ከሁለቱ መሃል በአንደኛው ውስጥ መመደብህ አይቀርም። የተግባር ሰዎች ሳይናገሩ ያደርጋሉ፣ ተናግረውም ያደርጉታል። የንግግር ሰዎች ግን በቃላቸው ብቻ ሊያታልሉህ ይሞክራሉ። ምላሳቸው እንደ ቂቤ ያቀልጥሃል፣ ተግባር ላይ ግን የሉበትም። በአፋቸው ያልሞከሩት ነገር፣ ያልወጡት ተራራ፣ ያልፈነቀሉት ድንጋይ እንደሌለ ይናገራሉ። በተግባር ግን አንድም እርምጃ ወደፊት አልተጓዙም። ምንም አይነት የተለየ እንቅስቃሴ አላደረጉም። እንደሚወዱ፣ እንደሚያከብሩህና እንደሚያዝኑልህ ይናገራሉ።
ነገር ግን ሁሌም ሲያበሳጩ፣ ሲያሳምሙህና ሲንቁህ ይገኛሉ። አንዴ ከአፍ የወጣ ቃል ዕዳ ነው። ለቃል ትልቅ ስፍራ የሚሰጥበት ማህበረሰብ ውስጥ አድገን ቃል አባይ ሆኖ መገኘት ዋጋ የለውም። ቃል ከሚጠፋ የወለዱት ይጥፋ ከሚል አባባል በላይ ለቃል ትልቅ ቦታ የሚሰጥበት ስፍራ አይኖርም። አዎ ጀግናዬ፣ ብዙ አይተ ብዙ ጠብቀ ረጅም ጊዜ ታግሰ ከቃል ውጪ ተጨባጭ ነገር ማግኘት ካልቻልክ አዲስ የተለየ እርምጃ መውሰድ እንዳለብህ ወቅ። በዚህ መንገድ ያሰሩህን በቃል ብቻ የነገሱብህን ዕለት ዕለት በሚያማምሩ ቃላቶቻቸው ሊያታልሉህ የሚሞክሩ ሰዎችን ድምፃቸውን ቀንስ። ከቻልክ ሚውት አድርጋቸው። ተግባራቸውን ብቻ ተከታተል። ማውራትና ማድረግን አንድ ለማድረግ የሚጥር ወሳኙን የህይወት መንገድ የሳተ ነው። የሚታይ ገሃድ የወጣ እውነታ ያለው ድርጊት ውስጥ እንጂ ቃል ውስጥ አይደለም። አታላይ ሰው ብዙ ጊዜ የሚጠቀመው ኃይል ያላቸው ውሃ የሚያነሱ ቃላትን ነው። ውሸቱን በንግግር ብቃቱና በማሳመን ችሎታው ብቻ እውነት ሊያስመስለው ይጥራል። አንተ ግን ድርጊቱን ብቻ ተመልከት። አዎ ጀግኔት፣ ከሚደረድርልሽ የሚያማምሩ የቃላት ማዕት በላይ ተግባሩ ላይ አተኩሪ። ዕድሜ ልክሽን ከተስፋ በቀር ጠብ የሚል ነገር ሳታገኚ መኖር ካልፈለግሽ በቀር የተባልሽውን ሁሉ እንደ እውነትና እንደሆነ ተቀብሎ መቀመጥን አቁሚ። የሚባሉ ነገሮች ምን ያክል እውነት ናቸው? ምን ያክልስ በተግባር ተገልጠዋል? ምን ያክልስ በተባሉት ልክ ተፈጽመዋል? አስሬ እንደሚወድሽ ከሚነግርሽ በላይ መውደዱን የሚገልጽ አንድ ተግባር ቢፈጽም ይበልጥ ተቀባይነት ያገኛል። ደጋግሞ እንደሚታመንልሽ ከሚያወራ መታመኑን ብቻውን ሲሆን ለራሱ ቢያረጋግጥ የእውነትም ታማኝ ያደርገዋል። ባሸበረቁ ቃላት ጋጋታ መታለል አቁሚ። ከቃል በላይ ተግባር ላይ ማተኮር ጀምሪ። እውነታውንም ከድርጊቱ ተረጂ። ኬት መጣ? የት ትገኛለህ? ወዴት እየሄድክ ነው? በእነዚህ መንገዶች ሁሉ ምንም ስህተት የለም። ስህተት ጉዞህን በተመለከተ ለራሴ የሰጠኸው ቦታ ነው። የትም ተነስ፣ የትም ተገኝ፣ ወዴትም ተጓዝ፣ ዋናው ነገር እርሱ አይደለም። ዋናው ራስህን ምን ያክል ትቀበላለህ? እስከምን በራስህ ትተማመናለህ? በየትኛው ማንነትህ ትኮራለህ? በየትኛው ስብዕና ይበልጥ ትደሰታለህ? ሕይወትህን በሙላት የምትኖረው መቼ ነው የሚለው ነው። ሕይወት እስካለ ጉዞ አለ። አቅጣጫውም አንተ የመረጥከው ይሆናል። ወደፊት ወይም ወደ ኋላ፣ ወደ ቀኝ ወይም ወደ ግራ። ትልቅ ትርጉም ያለው ሁሌም እንቅስቃሴ ላይ መሆንህ ነው። ወደፊት ለመጓዝ፣ የተሻለውን ለመምረጥ፣ ራስህን ለማግኘት፣ ራስህን ለማብቃትህ ግን ማረጋገጫ ያስፈልግሃል። እችላለሁ ካልክ መቻልህ ይታይ። አደርገዋለሁ ካልክ ማድረግህ ይገለጥ። አሳካዋለሁ ካልክ ማሳካትህ ስሜቱ ይሰማ። ሕይወት ክብደቷን እንድትቀንስ፣ ውስብስብነቷን እንድታጣ፣ አልጋ ባልጋ እንድትሆን አትመኝ። በቀላል መንገድ ተጉዞ ቀላል ሕይወት የሚኖር ሰው የለምና። አዎ ጀግናዬ፣ ለራስህ ምን ሰጠ? ስለ ራስህ ምን ይሰማሃል? እየሄድክ የቆምክ ይመስልሃልን? እየለፋህ ያቆምክ ያክል ይሰማሃልን? ጥረትህ ትርጉም አልባ፣ ድካምህም ድካም ብቻ እንደሆነ ይሰማሃልን? መዳረሻህ ካነሰ ለጉዞ ስሜት ማጣትህ አይቀርም።
በትንሽ ግብ ጥረትህ ይገደባል። ባነሰ ራዕይ አቅምህ ይገታል። በወረደ ህልም ማንነትህ ያንሳል። ትግል አድርገህ የምትሰራው ነገር ሁሌም ትግልነቱ ይቀጥላል። ሳይዋሃድ የምታደርገው ነገር ዘወትር ችግርና ክፍተቱ ብቻ ይታይሃል። ያንተ ያልሆነ ነገርም መዘዝ ብቻ ይዞብህ ይመጣል። ራስህ ለማድረግ ስትታገል እንዲዋሃድ ስትጥር ያንተ የሆነውንና እስከዛ ሰዓት ያልሞከርከውን ነገር ትበድለዋለህ። ዋናው ጉዳይ ላንተ የሚሰጥ ስሜት ሆኖ ትኩረትህ ውጤት ከሆነ ቆም ብለህ ማሰብ ይጠበቅብሃል። እየሄድክ ቢሆንም የመሄድ ስሜት ሊሰማህ ይገባል። እየሰራህ ከሆነም የሥራውንና ተከትሎት የሚመጣውን የድካም ጣዕም ማጣጣም ይኖርብሃል። እያንዳንዱ እርምጃ ውስጥ መኖርህን የሚያስታውስ ትርጉም ያለው ነፍስ አለ። አዎ፣ በየቀኑ መንገድ ላይ ስለወጣ፣ በሩጫ ስለተጠመድክ፣ መጓዝህን ስላላቆምክ ብቻ ከመዳረሻ አትደርስም። የጉዞው ስሜት፣ የሩጫ ድካም ትርጉም ያለው መሆኑን ከውስጥ ሊሰማህ ይገባል። ብትሰራው ባትሰራው፣ ብትሞክረው ባትሞክረው፣ በስሜት ላይ ለውጥ የሌለው እርካታን የማይሰጥ ሕይወትህን ነፍስ የማይዘራበት ነፃነትን የማያድል ከገንዘብ ውጪ ትርፍ የሌለው ነገር ውስጥ ራስህን ካገኘ የሕይወት ውስብስብ መረብ ውስጥ ተገኝተሃል ማለት ነው። ንቃትህ ለራስህ ይጠቅምሃልና አመጣጥህን ትተህ ችግሮችህን ረስተህ ድክመቶችህን ወደ ኋላ ብለህ ያለህበትን አጣብቂኝ ወደ ጎን ትተህ በዚች ቅጽበት ስላለህበት የሕይወት ደረጃ ምን እንደሚሰማህ መርምር። ጥቂትም ቢሆን ለሰዎች ሕይወት ምን እያበረከትክ ነው? ካንተ ብቻ የሚገኝ ምን ነገር አለ? የሚያምርብህ፣ የሚገልጽ የምትሆነው ያንተ የሆነ ነገር ምንድን ነው? ሕይወት ቅጽበት ናትና ሁሌም አሁን ውስጥ እንድትኖር በአሁን እንድትደሰት የሚያደርግ የሕይወት ስንቅ ያስፈልግሃል። ራሴ የሰጠኸውን ግምት አስተካክል። ማንነትህን ስታስብ በራሱ ደስታን የሚጭር ፈገግታን የሚያድል የሚያኮራህ አይነት ስሜት እንዲሰማህ አድርግ። ዕውቀት ንግግር አይደለም፣ ይልቅ መረዳት ነው። ጥበብ ትንተና አይደለም፣ ይልቅ ማስተዋል መገንዘብ ነው። አዎንታዊነት እንከን ፈላጊነት አይደለም፣ ይልቅ እውነታውን ለማወቅ ሚስጥሩን ለመረዳት ዝግጁ መሆን ነው። በእግዚአብሔር አምላኩ እያመነ በቤቱ እየተመላለሰ ጠዋትና ማታ ስሙን እየጠራ ለሚማጸንና ለሚለምን ሰው አንተ አምላክህን አታውቅም፣ በፈጣሪህም አታምንም። እርሱንም እየተቃወምክ ነው ብሎ መፈረጅ ራስን ጻድቅ አድርጎ ሌላውን እንደ ኃጥእ ከመቁጠር አይተናነስም። ስለ ሰዎች የምናውቀው ጥቂት ሆኖ የምንናገረው የምንተነትነውና አብዝተን የምናወራው ግን ብዙ ነው። ዕውቀትን በማውራት ለሚለካ ጥበብንም በመተንተን ለሚተረጉም ሰው ሁሉን በአግባቡ በሥርዓቱ አንብቦ አውቆና ተረድቶ እንዲገነዘብ እድሉን ከመፍጠር በቀር ሌላ ሊደረግ የሚችል ነገር የለም። እግዚአብሔር የሰውን ልጅ በመልኩና በአምሳሉ ፈጠረ፣ የሕይወት እስትንፋስንም እፍ አለበት፣ በእርሱ መንፈስም ሞላው። ምድራዊው የሰው ልጅም የሰማያዊውን አባቱን መንፈስ ተሞላ። ተአምራቱም ያሉት የአምላኩን መንፈስ በአግባቡ መጠቀምና አለመጠቀም መሃል ነው። አዎ ጭቅናዬ፣ ብቻህን አይደለም። ትችላለህ ስትባል የሚያስችልህ አምላክ አለ። ታደርገዋለህ ስትባል የሚያስደርግህ ፈጣሪ አለ። ትወጣዋለህ ስትባል በደካማው የሰውነት ባህሪ፣ በተሰባሪው ማንነት፣ ቶሎ በሚያዝነው ስብዕና አይደለም። ይልቅ ባንተ ላይ ሙሉ ስልጣን ባለው በፈጠረ
በሚያኖርህና ምድር ላይ በሚያመላልስህ ሕያው አምላክ ቅዱስ እግዚአብሔር ፍጹም መንፈስ ነው። ዕውቀትን ጥበብ ያላደረጉ በዕውቀታቸው ይስታሉ። ግንዛቤን ከውስጣቸው ያላስገቡ ባነሰ አስተውሎታቸው ለትችትና ተቃውሞ ይፋጠናሉ። ስለማታውቀው በማውራት ትኩረት ትስብ ይሆናል፣ ብዙ አድማጭም ታገኝ ይሆናል። ነገር ግን የእውነታውን ምንነት ከቶ መደበቅ አይቻልህም። አስተዋይ ልቦና የሚያመዛዝን ሕሊናን ከአምላኩ የታደለ ሰው በሰውነቱ ቅንጣት ትምክህት አይሰማውም። በማንነቱ ፍጹም እንደሆነ አያስብም። ይልቅ ፍጹም የእግዚአብሔር መንፈስ ውስጡ እንዳለ ያውቃል። ትምክህቱ የሚጠፋው ሳይሆን ሕያው ነፍስን ያደለው አምላኩ እንደሆነ በሚገባ ይገነዘባል። አምላክህ በአንተ እንዲመሰገን፣ ፈጣሪህ በአንተ እንዲከብር አብረኸው መስራትህን ከፊትህም እርሱን ማስቀደምህን እንዳትረሳ። ንቁ ትውልድ ብቻውን የሚሮጥ ሳይሆን ከአምላኩ ጀርባ የሚሮጥ በተግባሩ ሁሉ ፈጣሪውን የሚያስቀድም ነው። ላንተ እንዲሰራ ሳይሆን በአንተ ላይ እንዲሰራ የፈቀድክለት የሕይወት ተአምራትህን መመልከት ትጀምራለህ። ከሃይማኖት መምህራኖች ተማር። እምነትህን ከማውራት በተሻለ በሕይወትህ እንዲገለጥ አድርግ። ጻድቅ መስሎ የሚከስህ ሁሉ ጻድቅ አይደለም። ኃጥእ መስሎ የሚከሰስ፣ የሚፈረጅ፣ የሚተች ሁሉ ደግሞ ኃጥእ አይደለም። ፈራጅ እግዚአብሔር እያለ በፍጹም በባልንጀራህ ላይ የፍርድ እጅህን አታንሳ። ልብና ኩላሊትን የሚመረምር አምላክ የሰጠኸውን ስፍራ ያውቃል። አዎንታዊነትህን ይረዳል። መልካምነትህን ይቆጥራልና በእርሱ መታመንህን እንዳታቆም። አምላኩን ይዞ ያፈረ የለምና በአንድ ሰሞን ተቃውሞ ልብህ አይረበሽ፣ ከመንገድህም አትገታ። አማኝ አማኝ ነኝ ብሎ አያወራም። የትኛውም አማኝ መገለጫው ሥራው ነው። በማን እንደምታምኑ አስተውሉ። ዓለምን ወይስ የዓለሙን ፈጣሪ እያመናችሁ ነው? ለማን ተገዝታችኋል? ለዓለም ብልጭልጮች ወይስ ለሕያው ፈጣሪ? እምነታችሁን በቃል መናገር አይጠበቅባችሁም። ተግባራችሁን ብቻ አይታችሁ ማወቅ ትችላላችሁ። የፈጣሪን ሕግጋት ያለማወቅ ችግር የለብንም። የምንገዛው ግን ለዓለም ሕግ ነው። ፈጣሪ ከእኛ ምን እንደሚፈልግ እናውቃለን። እኛ ግን የምናደርገው ዓለም ከእኛ የምትፈልገውን ነው። ዓለም ስህተት ስንሰራ ትስቃለች፣ ፈጣሪ ግን ያዝናል። ዓለም ትክክለኛ ተግባር ስንፈጽም ቦታ አትሰጠንም፣ አምላክ ግን ደስ ይሰኝብናል። ዘወትር አንድ አይነት ሕይወት መኖር ከሰለቻችሁ ከምንም በፊት እምነታችሁን መርምሩ። በአንዴ ለሁለት ጌታ መገዛት አይቻልም። ምርጫችሁ አንድና አንድ ነው። እርሱም በተግባር የምትኖሩት ሕይወት ነው። ሰው ደስታውን ያሳድዳል። በዚህም መንገድ የዓለም ወጥመድ ውስጥ ይገባል። ዓለም የዲያብሎስ መፈንጫ በሆነችበት ዘመን ልባችሁን አጥብቃችሁ ጠብቁ። አዎ፣ ዓለምን አትመኑ። ልባችሁን ዛሬ ታይቶ ለሚጠፋ አሁን አግኝታችሁ ለምታጡት ደስታ አትክፈቱት። በእምነታችሁ ልክ የፈተናን ብዛት ታያላችሁ። ውስጣችሁ ባለው አመለካከት ምክንያት ሰላማችሁ እየተመዘነ ይመጣል። ምድር ላይ ብዙ ግርግር ታያላችሁ፣ ነገር ግን አንዱም ውስጣችሁን አያረጋጋም። ዓለም ላይ ብዙ ወሬዎችን ትሰማላችሁ፣ ነገር ግን አንዱም ነፍሳችሁን አያሳርፈውም። በዚህ ሰዓት ልባችሁ ምን ይላችኋል? አሁን ስሜታችሁ እንዴት ነው? ዛሬን ሳትኖሩ ሩቅ ማለም አቁሙ። እንዲሁ ባልተጨበጠ ምኞት መቃዠት አቁሙ።
ዓለም አሳይታ የምትነሳችሁን ዕድል የሙጥኝ በሉ። ከፈጣሪ ጋር የሚያጣላችሁን የትኛውንም ተግባር ከውስጣችሁ አስወጡ። ዓለምን ስትከተሉ የሰይጣን መጫወቻ እንደምትሆኑ አስተውሉ። አወቃችሁም አላወቃችሁም ዓለማዊ ጨዋታ ካታለላችሁ ነፍሳችሁ በብዙ እጥፍ እየተጨነቀች ነው። ነፍሱን የሚጨቁን ሰው ደግሞ መንፈሱን ሊያረጋጋ አይችልም። ወደድንም ጠላንም ለዓለም ግዞት እየተገዙ ከጸጸትና ከሰው ሰራሽ ሕመም ነፃ መሆን አይቻልም። አዎ ጀግናዬ፣ የፈጣሪህ አምሳያ የሆነውን ሕሊናህን አስበው። ከገዛ ሕሊና በላይ ዳኛ የለህም። ውስጥ ካለው እምነት ውጪ የሚመራህ ነገር የለም። ወሩን ሙሉ የምትሰራው በወሩ መጨረሻ ለምታገኘው ደሞዝ ነው። ማንም ቅድሚያ ደሞዝ ሰጥቶ አያሰራህም። የሕይወትን ፍሬ የምታገኘው አስቀድመ አምነህ በሰራህበት ነገር ነው። የቀደመ እምነትህ እየነዳ እዚያ አድርሶሃል። የዛሬው እምነትህም እየመራህ የተለየ ስፍራ ያደርስሃል። ዓለምን አምና አትሸወድ። ሰው ተከትለ ጉድጓድ አትግባ። ሰው ነፃ አያወጣህም። ዓለም ነፃ አታወጣህም። ሀብትና ዝና ነፃ አያወጣህም። ሁለንተናዊው ነፃነትህ ያለው አምላክ ላይ ያለህ እምነትህ ውስጥ ነው። ሥጋዊውን መንገድ መርጠህ ትወድቃለህ። እውነተኛዋ የነፍስ መንገድ ደግሞ ዳግም ታነሳሃለች። የቀደመ እምነትህን ፈትሽ። መከራ ሲበዛብህ በማን ልታልፈው እንደምትችል እወቅ። ያመንክበት አካል ጣልቃ ገብነት እንዳለ አስተውል። ዓለምን አትመን። እውነተኛውን ሰማያዊ አባትህን ተከተል። በራሳችሁ ተገደቡ። የተሳሳተ ውሳኔ መወሰን ከፈለጋችሁ ብዙ ሰው ጠይቁ። ትክክለኛ ውሳኔ መወሰን ከፈለጋችሁ ራሳችሁን ጠይቁ። ብዙ ሰው ስላማከራችሁ የሚቀርላችሁ ውድቀትም ሆነ የምታመልጡት የተሳሳተ ውሳኔ የለም። ሰው ሲበዛ ሐሳብ ይበዛል። ሐሳብ ሲበዛ የግል አቋም ይሸረሸራል። የግል አቋም ሲሸረሸር የተሳሳተ ውሳኔ ይወሰናል። ምን ያህል የሚያውቁትን ሰው በሙሉ አማክረው ትክክለኛ የሚጠቅማቸውን ውሳኔ የወሰኑ ሰዎችን ታውቃላችሁ? እናንተስ በምንም ነገር ዙሪያ ውሳኔ ማሳለፍ ስታስቡ ብዙ ሰው የማማከር ልማድ አላችሁ ወይስ በራሳችሁ ተወስናላችሁ? ብዙ ሰው መደገፍ አቋም አልባ ልፍስፍስ እንደሚያደርግ አስታውሱ። በራሳቸው የሚተማመኑ የማያወላዳ አቋም ያላቸው ሰዎች በምን ዙሪያ ማንን ማማከር እንዳለባቸው፣ ማንስ የተሻለ ሐሳብ ሊሰጣቸውና የበለጠ ሊያበረታታቸው እንደሚችልም ጠንቅቀው ያውቃሉ። የምታማክሩትን ሰው ካልመረጣችሁ መጨረሻ ላይ ምራጭ ሆናችሁ የምትቀሩት እናንተ ናችሁ። አዎ፣ በራሳችሁ ተገደቡ። አቋም ይኑራችሁ። ለየትኛውም ውሳኔያችሁ ኃላፊነት መውሰድን ተለማመዱ። ውሳኔያችሁ ትክክል የሚሆነው ሰው ስላበዛችሁ ሳይሆን ማማከር ያለባችሁን ጥቂት ሰው ማወቅ ስለቻላችሁ ነው። መንገድ ጠፍቷችሁ ስትጠይቁ አላውቅም ማለት እየቻለ በማያውቀው አቅጣጫ የሚጠቁማችሁ ሰው በበዛበት በዚህ ጊዜ ብዙ ሰው አማክሬ የምፈልገውን ሐሳብ አገኛለሁ ብላችሁ አታስቡ። ስለማያውቀው ነገር አላውቅም ማለት ውርደት የሆነበት በጣም ብዙ ሰው አለ። ባላዋቂነት ተሞልቶ በአዋቂነት ሽፋን የሚመላለስ ብዙ ሰው አለ። አንዳንዱ ውድቀትህን በጉጉት ይጠብቃል። አንዳንዱም እንዲሁ አይነ ውሃ አይጥመውም። ከምንም በላይ ትግበራን እመኑ። አንዳንድ ሰዎች በከንፈራቸው ሱካርን በልባቸው መርዝን እንደሚያስቀምጡ አስታውሱ።
የምትጠጓቸው ሰዎች ወይ ትንሿን የተስፋ ጭላንጭል ሙሉ ያደርጓታል፣ አሊያም ከነጭራሹ ያጠፏታል። እያላችሁ ካልሆነ ሳይኖራችሁ ለማይቀርባችሁ ሰው ብላችሁ የችግራችሁን ክብደት ከፈጣሪ ደብቃችሁ ሰው ጋር አትሩጡ። አዎ ጀግናዬ፣ ሰው ሕመምም መድኃኒትም ነው። እግዚአብሔር ግን መድኃኒት ነው። ከባድ ሁኔታ ውስጥ ብትሆን፣ አጣብቂኝ ውስጥ ብትገባ፣ ነገሮች ቢምታቱብህ፣ ለውሳኔ ብትቸገር፣ እንዲሁ ግራ ቢገባ፣ ወደምታውቀው ሰው ሁሉ ከመሮጥ በፊት ከእግዚአብሔር አምላክህ ጋር ተወያይ። በጸሎት በልመና ፈጣሪህን አማክረው። በትክክለኛው መንገድ ይመራህ ዘንድ ተማጸነው። ወደድክም ጠላህም ሕይወትህ የእያንዳንዱ ውሳኔዎችህ ጥርቅም ውጤት ነች። ለመወሰን ስታንገራግር እሷም ታንገራግራለች። ራስህን አጠንክረ በድፍረት ስትወስን እሷም ታደፋፍርሃለች። በፈጣሪህ እገዛ የራስህን ጉዳይ ለራስህ ለመወሰን ደፋር ሁን። አንድ ነገር አስታውስ፣ ትክክለኛ ውሳኔ ለመወሰን የተሳሳተ ጊዜ የለም። የውሳኔ ሰው ሁን፣ ኃላፊነት ውሰድ። መማር ካለብህም ቶሎ ወስነህ ከተሳሳተ ውሳኔ ተማር። የተሻለ አለ። በአውሎ ነፋስ ውስጥ ብትሆን፣ ዶፍ ዝናብ ቢወርድብህ፣ ዋጋ ያነሰበት፣ መኖርህ የማይቆጠርበት፣ አበርክቶትህ የማይታይበት፣ ሥራህ የማያፈራበት፣ ማንነትህ የማይመረጥበት ስፍራ ብትኖር እንኳን እግዚአብሔር አብሮህ ካለ ሁሌም የተሻለ ከፍ ያለ ነገር አለ። ምንም እንኳን እምነታችን ቢጎድል፣ ክፋታችን ቢበዛ፣ ሐሳባችን ቢያንስ፣ ምግባራችን የወረደ፣ ሥራችንም አሳዛኝ ቢሆንም ፈጣሪ ግን ጥሎ አይጥለንም፣ ትቶ አይተወንም። ሁሌም ይመለከተናልና መቼም እንዴትም ችላ አይለንም። የተውን ሰዎች ይኖራሉ፣ ያገለሉን፣ የተጠየፉን፣ እንዲሁ እንደ ዋዛም የናቁን ሰዎች ይኖራሉ። ዋናው ነገር ግን በአምላካችን በእግዚአብሔር አለመናቃችንና በእርሱ አለመገፋታችን ነው። አዎ ጀግናዬ፣ የተሻለ አለ። ከዛሬ የላቀ፣ ከትናንት የገዘፈ፣ ከአሁንህ ያየለና ከፍ ያለ ስፍራ ይኖርሃል። የማይቀየሩ የሚመስሉ ከባድ ሁኔታዎች ይቀየራሉ። የሚወርዱ የማይመስሉ ሸክሞች፣ ይፈቱ ያልመሰሉ ችግሮች፣ ይስተካከሉ ያልመሰሉ ጥንቅጦች ይወርዳሉ፣ ይፈታሉ፣ ይስተካከላሉ። እምነትህ ቢፈተን ግራ አትጋባ። ይልቅ ለተሻለ ክብር እንደታጨ አስተውል። በፈተና ብዛት አትደናገር። ይልቅ የድልህ ቀን ቅርብ እንደሆነ አስተውል። በጫናዎች ብዛት የማትሸበር፣ ለምድራዊ ፈተና የማትበገር፣ ከፈጣሪ በቀር በማንም ለማንም የማትታወቅ የድንቁ አባትህ ልጅ እንደሆንክ አስተውል። እግዚአብሔር በልጆቹ ይገለጣል። ሥራው በልጆቹ ይከናወናሉ። ልጆቹም በእርሱ ፍቃድ በእርሱ መንገድ ይሄዳሉ። መሻቱን ይፈጽሙ ሕጉንም ይጠብቁ ዘንድም ኃላፊነት አለባቸው። አዎ፣ ሁሉን የፈጠረ ሁሉን የያዘ በሁሉ ውስጥ ያለ አምላክህ በአንተ ውስጥ ስለመኖሩ አትጠራጠር። ለተሻለው ስፍራ እንደሚያበቃ እምነት ይኑር። የሚሰሩ እጆች በረከትን ከአምላካቸው ይቀበላሉ። የሚታትሩ የሚሮጡ እግሮች ብርታትን ከፈጣሪያቸው ያገኛሉ።
ዝቅ ብለው የሚያገለግሉ፣ አምላካቸውን በተሰበረ ልብ የሚማጸኑ፣ ጸሎታቸውን በምስጋናና በልመና የሚያቀርቡ ነፍሳት ሁሌም የተሻለውን እንደሚያገኙ ቅንጣት ጥርጣሬ የላቸውም። ማሰብ ላይ በርታ፣ መስራት ላይ ጠንክር። አምላክህን ይዘ ፈተናን ተጋፈጥ። በጸሎትህ ጽና፣ ምስጋናህን ደጋግማ አቅርብ። ካንተ በላይ የሚሰራብህ ተአምር የሚያደርግብህ እግዚአብሔር አብሮህ እንደሆነ አስብ። ብቻህን የሆንክ ቢመስልህ እርሱ ከጎንህ አለ። የተገፋህ ቢመስልህ በእርሱ እቅፍ ውስጥ ነህ። የወደቅክ ቢመስልህ እርሱ ያነሳሃል፣ በሚገባ ስፍራም በክብር ያቆምሃል። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።